የውሳኔዋና የአገዳደሉን ሁኔታ ጽሁፍ ልኬልሻለሁ አይደል? ይሄን እንዳታነቢው ብዬሻለሁ። አንደኛውን አንብቢ ያልኩሽ ምክንያቱም ያኛው አይጠቅምሽም ይጎዳሻል እንጂ ገባሻ? የውሳኔው ነው የሚጠቅምሽ አንቺ በሌላ ጉዳይ ላይ ውሳኔው የፒዲኤፍ ላይ ስክሪንሾት ያነሳሁት ላይ የማች ቤተሰብ 2 ሚሊዮን ሪያል ብሩን መቀበላቸው አለ። በጽሁፉም ከታች ጽፌልሻለሁ። ሌላ ኑር ሰቦ ማለት 2005 ላይ ነው ሳውዲ አረቢያ የሄደችውና ህዝብ እየጠብቀ ነው። ባካችሁ ወገኖቼ ባካችሁ ሳውዲ አረቢያ ያላችሁ ወንድሞቶቼ ባካችሁ አጨክሩብኝ፣ አላህ አይጨክንባችሁ። እሷ ነች ይሄንን ወደዚህ ሚዲያ እንድትመጣ ያደረገችው። ድርሻ አላት ወደ ሚዲያው በማምጣቷ ነው። እኛም ከሚዲያው አይተን እህታችንን ሴቭ ያደረግነው። ድርሻ አላት በብዙ መንገድ። የተነሱት ነገሮች ግን ዶክመንቶቹ በጣም እንትን ይላሉ፣ ይዘገነናሉ። በነገር ላይ አንድን የተቸገረ ሰው ለሚዲያ ማቅረብ ሶ ሲምፕል። በተመሳሳይ ሁኔታ ተጠቅማለች። ህዝብ ዘንድ የደረሰችው በሌላ ጉዳይ ነው። አንደኛ በእያንዳንዱ ነገር ላይ የምትፈልገውን ክሬዲት ወስዳለች። የተቸገረን ሰው ወደ ሚዲያ ማምጣት ሳይሆን ችግሩ እንዲቀረፍ ባሳለፍናቸው ሌሊትና ቀናቶች ለደቂቃ እንኳን አብራን ነበረች ወይ? እስኪ አንድ ቀን አብራን ተቀምጣለች ወይ? አቡ ቢላል አንድ ጥያቄ ይጠይቅህ ነው። ከመጀመሪያ ሌላ ኑር ሰቦ ሀገር ስለገባች እንኳን ደስ ያለ። እንኳን አብሮ ደስ አለ። በመቀጠል ትላንት ሌላ ኑር ሰቦ ቦሌ ሪፖርት ላይ አቀባበል ሲደረግላት እንደው ፋሲካ ቲዩብ እንዳትገኝ ተብሎ አድማ ተደርጎም ነበረ። እንደው የዚያው ቀርቶብኝ ደግሞ እዚሁም ገስት ላይ ገብቼ ከመላ ኢትዮጵያውያን ጋር ደስታዬን ለመግለጽም ታድሞ ነበረ እንዳልገባና እንደው እንደ አንድ የፋሲካ በዓል እንደ አንድ ደግሞ የዛሬ 2 አመት የሌላ ኑር ሰቦ ቪዲዮ ተደውሎልን ለቀረጻ ነበረው ሞመንት አንፃር ያው ቤት እየጠበቅ ነበር። እኔ እነሱ ጋር ስመላለስ ቤትና ቢላል እየተዛ አንፃር አንተና ወንድምህ በጣም ተናዳቸው ነበረ። አብዛኛውም ሰዎች ላይ ቁጣ ጭሯል ይሄ ነገርና እስኪ የሆነ ነገር በልተን ትንሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በመላው ዓለም የምትገኙ በሌላ ጉዳይ ስትከፉ ስታዝኑ ስታለቅሱ ለነበራችሁ ሰው ዘር በሙሉ እንኳን ደስ ያላችሁ፣ እንኳን ደስ ያለን። አዎ በመጀመሪያ ከዛ በመቀጠል አሁን ላይ ምንም ማውራት አልፈልግም ነበር። ጊዜውም አይደለም፣ የመወቃቀሻ ሰዓቱ አይደለም በነገራችን ላይ። ምክንያቱም በሷ ጉዳይ ያዘነ ሁሉ ዛሬ ላይ ከደስታው አንፃር እንቅልፍ ራሱ ሳይተኛ ያደረበት ሰዓት ነው አይደለ? ቤተሰቦቿ ደግሞ ከደስታ ብዛት ደስታውና ሀዘኑን ተደበላልቆባቸው የደስታ እንባ በመግለጽ ላይ ስለሆኑ እነሱም በድጋሚ እንኳን ደስ ያላችሁ ለማለት እወዳለሁ። በእርግጥ ከእናት ከአባቷ ቀጥሎ አቅፈሽና ስመሽ የምትቀበያት አንቺ መስለሽን ነበር። ከዛ በተረፈ አንድ ነገር ሲደረግ በመጀመሪያ የሚታስበው ምንድን ተብሎ ወይም ሰው ያመሰግናኛል ተብሎ ሳይሆን አላህ ዘንድ ትልቅ አጅር አገኛለሁ ተብሎ ነው የሚሰራው። አንቺም የሰራሽው በዚህ ጉዳይ ላይ መጀመሪያ ተነጋግረንበታል። መድከምም መልፋትም ያለብሽ ለኋላ ለልጆችሽ ጥሩ ነገር እንድታሳድርላቸውና አንቺም በህይወትሽ ለህሊናሽ እረፍት እንድታገኝ ነው። ጥሩ ነገር ስናደርግ ዋናው ነገር አላህ ጋር የምናስመዘግበው አጅር ይበልጣል። ለአንዲት ነፍስ ደግሞ የመዳን ሰበብ መሆን ማለት ወላሂ በጣም እድለኝነት ነው። ዛሬ ላይ ማንም አንቺ የሰራሽውን ሸፋፍኖ ለማለት ቢሞክርም እውነቱ የትም ይሁን የትም ምንም ቢሸፋፈን እውነት ነው። መውጣቱም አይቀርም። ባይወጣ እንኳን አላህ ዘንድ ትልቅ ነገር እንደተጻፈልሽ ይህን ማመን አለብሽ። አላህ በታች ደግሞ ለአንዲት ህይወት ሰበብ በመሆንሽ እድለኛ ነሽ ሆነሻልም። እኔም ያንቺ ባል ስለሆንኩ በጣም ደስ ብሎኛል። ወላሂ ትላንት ስላንቺ የሚያወራውን ሰው ብዛቱ ሳይ በጣም ደስ ብሎኛል። ካሊድ ነው የሚመራቸው፣ ካሊድ ነው መከተልም ያለባቸው፣ ካሊድ ነው በሌላ ጉዳይና የሚያርፉትም እሱ ቤት ነው። ልመጣ ነበረ መች ነው ስንት ሰዓት ነው የምትመጣው? እኔ ከነሱ ነው መረጃ መስማት የፈለኩት። በነገራችን ላይ እኔ የ4 ወር ህፃን ይዣለሁ አሁን ራሱ ማለት ነው። እና ሌላ ከቤተሰቦቿ ስትገናኝ ያለውን እንትን ለማየት በጣም ጓጉቼ ነበረ እንደ አንድ ቲም ሌላ ማለት ነውና ስንት ሰዓት ነው የምትገባው? መረጃ ይደብቁብኛል፣ ጽፋቸው አይተው ላሽሉኛል ማለት ነው። በጣም ተሰማኝ። ከዛ ጠዋት ላይ ፋሲካን እናስገባት
ሲለው ተስፍሽ አይ እሷ ከገባች እወጣለሁ ለቤተሰቦቿም እንዳትመጣ አስጠንቅቄያለሁ ሲል በነከድር ያጠቆርኩትን ነገር አነሳው ማለት ነው። ያው አልተጠራሁም አላልኩም። እኔ በራሴ ፍላጎት ብመጣም እኔ ካልዲ ቤት አልነበረም ማርፌ ነበረ ወንድሜ ያለ እዛ ቦሌ ላይ እሱ ቤት ነበር ላርፌ ነበረው። ጠዋት ላይ እንደ ማንኛውም ቲም ሌላ በመኪና ሄጄ የሷን ደስታ ለመካፈል ነበረ። ከልክለውኛል በዚህ ጉዳይ። አዎ ከልክለውኛል 100% ማለት ነውና ተሰምቶኛልም። ለዛም ነው የተናገርኩ። እኔ እንደዚህ ብዬም አልተናገርኩም። እንደዚህ ተከልክያለሁም ብዬ ቪዲዮ አልሰራውም ዩቲዩብ ላይ። እስካሁን ደስታዬ ነው እየገለጽኩ ያለሁትና ግን አንዳንድ በቃ ከኔ በላይ የተሰማቸው ኮሜንታተሮች ልጆች እህቶቼን እንዴት ብለው ጥያቄ ያነሱና በግድ እንድናገር አደረጉኝ እንጂ እኔ ለምን ብዬ ለማንም አልጠየኩም እስካሁን ማለት ነው። በነገራችን ላይ ሌላ በአካል አግኝተዋታል። እኔ ቤተሰቦቿን የሌላ እናትና አባት እስቲል እንኳን ደስ አላችሁ አላልኳቸውም። አልተገናኘንም፣ ከሌላም አልተገናኘንም። ምክንያቱም ካሊድ እንደዛ ስለተናገረ በቃ ስልክም ሊያወሩ ፍቃደኛ አይደሉም በሚለው እኔ አልደወልኩላቸውም። ግን እንደ አንድ ቲም ሌላ ወይም እንደ አንድ ኢትዮጵያዊ እንደ አንድ የሌላ ደስታ ከሚፈልግ ሰው ቪዲዮ ሰርቼ ደስታዬን እንዲደርሳቸው ሼር እንዲደረግላቸው አድርጊያለሁ። ሌላ ደግሞ ዙዙ የምትባል ልጅ ጠዋት ላይ የተናገረችው ነገር አጥንቴን የሰበረኝ። ቆይ ምን አደረገች አለች። ፋሲካ ፕሊዝ አሁን ይኸውልሽ፣ አሁን ዙዙ እዚህ የለችም። ዙዙ ስለሌለች በሌለችበት ባይወረድ ደስ ይለኛል። ካሊድ ስለ ካሊድ ምስትናገር እዚህ ስላለ ነው። ግን ዙዙ ስለሌለች በእናትሽ የሌለ ሰው እኔ ቤት ሲወራ ስሙ ሲጠራ ደስ አይለኝም እና የእሷን ከእሷ ጋር በቃ በአጠቃላይ ያው እኔ እንዳልመጣ አድማ ተደርጎ ነበረ። ይሄ ነው እንዲታወቅልኝ የፈለኩት። አንቺ እኔ ትግሽ ፋሲካ አይደለም አድማም ተደረገ አልተደረገም እኔ ልመጣ ነበረ። ገብቶሃል? ግን እነ ከድር እኔ እንዳልመጣ በቃ ያለው ነገር ስለሚያውቁ የካሊድንን ፊት ስለሚያውቁት ለማክሰኞ ነው የምትገባው ብለው አጀንዳ ቀየሩብኝ። ታውቃለህ? እኔ ለማክሰኞ ዛሬ ነው ሊሄድ የተዘጋጀሁት ለማክሰኞ ማለት ነው። ገብቶሃል? አይደለም ማክሰኞ ነው የምትመጣው አለኝ። ከድር አጀንዳ ቀየረብኝ። ቆይ አይደለም እነ ከድርን ታያቸው። እኛ እንግዲህ ያው ከኮሚኒቲዎቹ ጋር ኮንታክት እንዳለን ታውቂያለሽ። እኔ ከ4-5 ቀን በፊት ቪዲዮ ሰርቼ እሑድ ማታ እንደምትነሳ ሰኞ ጠዋት እንደምትገባ ላይፍ ላይ ሳስተላልፍ ነበር። ከ4-5 ቀን በፊት መጀመሪያ ይሄ ነገር ሚዲያ ላይ እንዲወጣ ማንም አልተፈለገም። በነገራችን ላይ የምትመጣበትን ቀን ማንም ሰው እንዳያውቅ ለምን ሰው ገር ብሎ ሄዶ በኋላ ታውቃላችሁ የሚዲያ ነገር ምድረ ዩቲዩበር ቲክቶከሮች ችግር እንዳይፈጠርፍ በሚስጥር ተይዞ ነበር። አንድ ሰው ከኤምባሲ የሆነ ሰው ሚስጥር አወጣ ነገሩ ወደ በጣም እንትን ሲል ለኔ ደውሎ ከኮሚኒቲ ሙቤ ይሄ ነገር ትንሽም የሆነ ነገር እየተጻፈ እየሰማን ስለሆነ ልጅቷ የምትመጣው እሑድ ማታ ነው። እሑድ ማታ ትነሳለች፣ ሰኞ ጠዋት ትደርሳለች። ይሄን መልእክት እንድታስተላልፍ ብለው ከኮሚኒቲዎች እንደዛ ሲሉኝ አይ አሁንማ በየጊዜው የወጣው ከወር በኋላ ከሄድ በኋላ ትፈታለች እያልኩ ስለምል በድምጽ ከነ መረጃው ላኩልኝ ብዬ በድምጽ ልከውልኝ ወጥቼ ከ4-5 ቀን በፊት ተናግሬያለሁ። ከ2 ቀን በፊት ኢንሻአላህ ትመጣለች እሑድ ብለን ትናንት ማታ ስንጠብቃት ነበረ። ከዛ ደግሞ ስትነሳ ነግረውኛል። ያን ሁሉ ስናስተላልፍ ነበር። አንቺ ራስሽ ዛሬ መምጣት ይሄን ጉዳይ ከመጀመሪያም አንቺ ነበርሽ ስትከታተዩ ሚዲያ ላይ ያመጣሽው። ከኻሊድም ከኔም ከማንም ግብዣ አያስፈልግሽም። እኔ ዛሬ እንዴ የራሴን ቤት ከፍቼ እነ መሐመድ እዛው ሂዶ ላይፍ ገብቶ በራሴ ቤት ላስተላልፍ ነበር። ግን ሁሉም ሳያቸው ተስፋ ቤት ተሰብስበው እንዴ እኔ ለምን እዚህ ሆናለሁ? እኔም ተስፍሽ ጋር ናሙቤ ሁሉም እዛ ነው ያሉ። ስለዚህ ተነስቼ ተስፍሽ ጋር ሄድኩኝ። ከአንዳንድ ሰዎች ጋርም ተቀያይመን ነበር፣ አፉ ተባባልን። ያው ያጋየኘን የሌላ ጉዳይ ነው እንጂ በሌላ ነገር ምንም አያጋየኘንም። እኔ ያለው ጀርመን፣ እነሱ ያሉት ኢትዮጵያ፣ አንቺ ያለሽው ሌላ ሀገር፣ ሌላውም ያለው ሌላ ቦታ ነውና ስለዚህ ፋሲካዬ አሁን የውስጥ ቁስላችን ካነሳን ብዙ ነገር እንናገራለን። አንቺንም እንደፈለግሽ እንድታወሪ ያረኩኝ ኻሊድም ተናግሯልና አሁን አፉ ተባብላችሁ ኢንሻአላህ በቀጣይ የሆነ ፕሮግራም ይካሄዳል። ያው ኻሊድ ይሄን ነገር ያዘጋጃል፣ ኦርጋናይዜሽን ያደርጋል ብያለሁ። ቀጥታ ለወንድም ኻሊድ የሰራችው ቪዲዮ ነው ይሄው። የሌላ ኑር ሰቦ ጉዳይ ምናምን አዝናለሁ ስትገቡ በዚሁ ነው እንትን ያሉት። ኤኒዌይ ጉዳዩን ወደ ህዝብ ስለመጣሽና ስላተረፍናት ክብር አለን፣ ክብር እንሰጣለን። ከዛ ውጪ ኢንቮልቭመንት ውስጥ ምንም ጋር እንደሌለች ነው ማውቀው እኔ።
በራሷ ዩቲዩብ እና በራሷ መንገድ ተባብራ ሊሆን ይችላል፣ እሱን አላውቅም። በቲም ሌላ ግን በምናደርገው ፕሮሰስ ውስጥ መቼም ቀን እንዳውም ሴሬሞኒዎች ሲዘጋጁ መግለጫ ሲሰጥ ሸራተን እሷም ተጠርታ ፕሮግራሙ ላይ እንደነበረች እዛም ፕሮግራሙ ላይ ተገኝታም ደግሞ ብዙ ቪዲዮዎችን እንደሰራች አውቃለሁ። ሰው አሁንም ለዩቲዩብ ጥቅም የሚሆን ነገር አይደለም ምናወራው ማለት ነው። ችግር ውስጥ እንደሆነች አውርታኛለች። ችግር ላይ ነች። አሁንም ቲንግ የገጠማት ነገር ነበረ መሰለኝ በስራዎች ምክንያት። እናግዛታለን፣ እንረዳታለን። ግን የተበላሹ ነገሮችን አንዳንዴ ምንትን ማይመልሳቸው ነገሮች አሉ። እርግጠኛ ያልሆንባቸውን ቲም ሌይላዎች ተጠየቁ እያሉ በድፍረት ፎቶችንን ይለጥፋሉ። በጣም ብዙ ሰዎች ስለ ሌይላ ለጥፈዋል የእኛን ስም አንስተው፣ ግን አንዱም መረጃቸው ትክክል ሆኖ አይደለም።